የኔ ውድ ፋሚሊዎች እንዴ ለምን ልተኛ ሳልተነፍስ እንዴት ልተኛ? እንዴት እንቅልፍ ይውሰደኝ? እንዴት ወደ መኝታ ቤት ከኩሽና ስራ ጨርሼ እንዴት ልሄድ? መሄድ አልቻልኩም። ቤተሰቦቼ ሩትዬ ናፈቀችኝ፣ የምር ማለት ነው። ቀልዱስ ቀልድ ነው። ሲሬት ሲሬት ሩቲ ናፈቀችኝ። እንዴ ዩቱብ አስጠላኝ። እንዴ ዩቱብ ላይ ስገባ ጸጥ ረጭ ነው፣ ምንም ነገር የለም። ስለዚህ ሚዲያውን ዩቱቡን ጠበቃ አድርጋ የያዘችው ዩሩትዬ መሆኗን ለካ የሚገባን እሷ ከሚዲያ ስትርቅ ነው ለካ። ወይኔ 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 ናፈቀችኝ። የምሬ ነው። የምር ቀልዱስ ቀልድ ነው። በጣም ነው ናፈቀችኝ። እንዴ ዛሬ ጸጥ ረጭ አሉ እኮ ሁላቸው። ምን ሆነው ነው? አዎ ሩትዬ እኮ እንደዚህ በመቅረጥሽ ደስ ይለናል፣ ግን እኛ በጣም ትናፍቅናለሽ። አንቺ ካልመጣሽ ደም ስራችን አይንቀሳቀስም። ይሄ መዳም ስራ ማን ይሰራልናል አንቺ ካልመጣሽ? እንዴ አንቺ ካልመጣሽ በጣም ነው የሚያስጠላው። አንቺ ካልመጣሽ ስራ ያስጠላኛል። እንዴ ግን አንቺ ረፍት ብታረጊ ከልጅሽ ጋር ጊዜ ብታሳልፊ በጣም ነው ደስ የሚለኝ። ግን ደግሞ ከሚዲያ ከቀረሽ አንቺ ካልመጣሽ በጣም ነው የሚከፋኝ። ዛሬ አልቅሽ አልቅሽ ይለኛል ዝም ብሎ ያለ ወትሮዬ ማለት ነው። ሌላ ጊዜ በቃ ዩቱብ ላይ ሩትዬኔ፣ ቲክቶክ ላይ ሄደሽ ሩትዬኔ ይህ ነው የሚለኝ። ሰዓቴን ራሱ አብቃቅጬ ማለት ነው ከስራ እንትን ብዬ ከመዳሜ ተደብቄ አኩኩሎ እየተጫወትኩ ማለት ነው። ዛሬ ድርግም ተርክም አለ ወነ ሁሉም ነገር ስራ የለም ምን የለም ስራ የለም። እንደውም ዛሬ ፈጣሪ የተመሰገነ ይሁን። ፈጣሪም ደግሞ ይሄን አይቶ ነው ስራዬን ያስቀነሰልኝ። ራት አልተሰራ ምናምንና ስራ የለም። ስራ ብኖር አስባቸዋል ሽንኩርቱን አቃጥዬ ስር የተባልኩትን ትቼ ሌላ ስራ ነበርና ፈጣሪ ይመስገን እኮ። ፈጣሪ እኮ ጥሎ አይጥልም። ቤተሰቦቼ ሰላም ሰላም ቤተሰቦቼ፣ እንዴት አመሻችሁ? እንዴት ቆያችሁ? የሩትዬ እህቶች፣ የኔ ጨረቃዎች፣ የኔ ጀግኖች ማለት ነው። ዛሬ እንግዲህ ልዕልቷ አልመጣችም። ሁላችንም ተከፍተናል። ዩቲዩብ ላይ ገብተን ብናይም አልመጣችም እና ናፈቀችኝና መተንፈስ ካልቻልኩ ደግሞ እኔ ያመኛል ውስጤ ነው የምላችሁ። የሆነ ነገር መናገር ፈልጌ የሆነ ነገር መተንፈስ ፈልጌ ካልተነፈስኩት ካላወጣሁት ሰላም አላገኝም። አሁን ስራውን ጨርሼ ራሱ ወደ መኝታ ቤት ገብቼ ብተኛ እንቅልፍ አይወስደኝም። ገባችሁ አይደለ? ካልተናገርኩት እና ናፈቀችኝ። መፍትሄ በሉኝ፣ መላ በሉኝ። እስቲ መላ በሉኝ ኮመንት ላይ ውዶቼ። እህቶቼ አይደላችሁ? የስግደት እህቶቼ አይደላችሁ? እንደዚህ ሲሆን ዝም ብላችሁ እያያችሁኝ እንዴት አስቻላችሁ እንዴ? እዚህ እኮ እኔ ማለት ነው የምሬ ነው ስከፋን ምናምን ሩትዬ ሳያት ማለት ነው ከማለቴ መዝሙር ምናምን ሰማና ከዛ ደግሞ በቃ ሩትዬ ሳያት የሩትዬ ሳቅ ሳየው እሷ የምታደርገው አክት ምናምን ስትናገር በእጇ ምናምን የምታደርገው እንቅስቃሴ ሳይ ሰላም አገኛለሁ።